ጎጃም ወትሮም የሀብታም ሀገር ነው። ከመቶ ዓመት በፊት የጎጃም መስፍን ራስ ኃይሉ ተክለ ሃይማኖትን የሚያህል ቱጃር በመላ ኢትዮጵያ አልነበረም ይባላል። ከደብረ ማርቆስ አዲስ አበባ ከሰሜን ምዕራብ ኢትዮጵያ እስከ ምስራቁ የአገሪቱ ክፍል የተዘረጋው ንግድ በእኒህ ሀብታም የጎጃም መስፍን እጅ ነበር። በዚህ ጊዜም ጎጃም ያበቀለቻቸው ባለሀብቶች በመላ ኢትዮጵያና በዓለም ሁሉ ገንዘብ ሰግዶላቸው እናገኛቸዋለን። ከኒያ መሃል አምስቱን መርጠን አንዳንድ ምስጢሮቻቸውን ልናወጋችሁ ይህን ዝግጅት ይዘን ቀርበናል። በቅርቡ ጎጃሜ ተብዬ በተባለ ዘፈን ላይ ስማቸው ስለተወደሰ ትልቅ ሰው ገዳሙን እናስቀድማቸው። በአምላክ ጌትነት የተባለች ጎንደሬ ሙዚቃ ሴት የናጅሬ አገር የናባ ገዳሙ ከልጓም ይጠቅሳል ግብር ከነስሙ የማይገፏት ዳገት የማይሞክሯት ማንጀግና ይቆማል ከትልቅ ሰው ፊት ስትል ግጥም ጽፋ ያወደሰቻቸው እኒህን የጎጃም ባለሀብት ነው ተብሎ ሲወራ ነበር። በእርግጥም ትልቅ ሰው የሚሰኘው የባለሀብቷ ስምና ገዳሙ የሚለው የአባታቸው መጠሪያ የናጅሬ አገር የናባ ገዳሙ ከልጓም ይጠቅሳል ግብር ከነስሙ የማይገፏት ዳገት የማይሞክሯት ማንጀግና ይቆማል ከትልቅ ሰው ፊት የሚሉት ስንኞች ውስጥ አሉ። በአጠቃላይ ይሄኛው የግጥሙ ክፍልም ከሙሉ ሙዚቃው እንደማፈንገጥ ያለ ሆኖ ይታያል። ይህ ብቻ ሳይሆን የቱጃሯ ጎጃሚት ወንድም እንደሆኑ ለሚነገርላቸው በአምላክ ይላቅ የተባሉ ሰው እዚሁ ዘፈን ላይ በአምላክዬ ይላቅ አጅር በማተቡ የሚል ስንኝ ተቀምጧል። አሁን ትልቁ ጥያቄ የዚህ ቤተሰብ ዋና ሰው ትልቅ ሰው ገዳሙ ማናቸው የሚለው ነው። ቱጃሯ ኢትዮጵያዊት ሴት ትልቅ ሰው ገዳሙ ጎጃም ውስጥ አረፋ ገበያ የምትባል አካባቢ እንደተወለዱ እንሰማለን። ቦታው ከሞጣ ወደ ባህር ዳር በሚወስደው ትልቅ መንገድ ስትጓዙ ወደ ዳሞት አቅጣጫ አሻግራችሁ የምታዩት ነው። ከዚያ ምድር ሌላኛው ባለሀብት አበባው ደስታም ተፈጥሯል። ከኢትዮጵያ ሴት ባለሀብቶች ሁሉ ደመቅ ያለ ስም ያላቸው ትልቅ ሰው ገዳሙ በወጣትነታቸው የአንደኛ ደረጃ ትምህርት ቤት መምህርት ነበሩ ይባላል። በግልጽ በማይታወቅ ሂደት ደብረ ማርቆስ ላይ ትልቅ ሆቴል ኖራቸው፣ ባህር ዳር ላይም ሂደቱን ደገሙት። ያንንም ሆቴል ከስማቸው ጋር አቀራርበው ግራንድ ሪዞርት አሉት። ወላጆቻቸው የሰጧቸው ትልቅ ሰው የሚል ስም ሳይበጃቸው አልቀረም። እናም ትልቅ ሰው እየተባሉ ያደጉት የዛሬዋ ባለሀብት አዲስ አበባ ውስጥም ኔክሰስ የተባለ ሆቴል አላቸው። ገርጃ አካባቢ ይገኛል። ከ5 ዓመታት በፊት የባህር ዳሩ ግራንድ ሪዞርታቸው ወደ ራዲሰን ደረጃ ሲያድግ ጋምቤላ ውስጥ ሰፊ ኢንቨስትመንት መጀመራቸውን ተናግረውም ነበር። ስለ ዘይት መጭመቂያም ብዙ ነገር ብለዋል። በአጭሩ ትልቅ ሰው ገዳሙን በጥሩ አማርኛ እንግለጻቸው ከተባለ ልጥጥ ሀብታም ሴት ናቸው። ስልጣን ላይ እንዴት ናቸው ካላችሁም የኢትዮጵያ ነጋዴ ሴቶች ማህበር ተቀዳሚ ፕሬዝዳንት ናቸው እንላችኋለን። ይህ ማህበር እነበረከት ገበሬዋ የሚመሩት ነው። ትልቅ ሰው ገዳሙን ከአንዳንድ ወጣ ያሉ ድግሶቻቸው በቀር ሰው በደንብ አያያቸውም። እንደ ብዙ የጎጃም ባለሀብቶች ድብቅ ማለት ይመርጣሉ። በቅርቡም ጉዳይ የሆኑ ዘንድ ያስቻላቸው ጎጃሜ ተብዬ ሲሉ አዝማሪ ቀጥረው ራሳቸውን ያወደሱ እሳቸው ናቸው ተብሎ ነው። ወደ ሁለተኛው የጎጃም ባለሀብት ተሻግረናል። በላይነህ ክንዴ የዛሬው ልጥጥ ኢትዮጵያዊ ባለሀብት በአንድ ወቅት ተርቤያለሁ ቢሏችሁ ታምኗችኋላችሁ። እውነቱ ግን እሱ ነው። ከወታደር ቤት ተባረው ቋሚ ስራ በሌላቸው ጊዜ ረሃብ ሞርሙሯቸዋል። ዛሬ ስለ በላይነህ ክንዴ የሚጽፉ ምንጮች ሰውየው በቁመቱ ልክ የሚያልም በአቅሙ ልክ የሚሰራ ባለው መጠን የሚረዳ ቃል የገባውን የሚቋጭ አሙቁልኝ አድምቁልኝ የሚል አባዜ የሌለበት ሰው ነው። አቶ በላይነህ ክንዴ የተረጋጋ ስብዕና ያለው ሰው ነው። እዚህ ደረጃ የደረሰው ጥሮ ግሮ ነው እያሉ ያወድሷቸዋል። በላያ የሰከላ ሰው ናቸው። ሰከላ አባይን ብቻ ሳይሆን በላይነህ ክንዴን ሞልዳለች። ሰከላ የቁስ ድሃ ነዋሪዎቿን ብቻ ሳይሆን የአሁኑን የኢትዮጵያን አነጋጋሪ ባለሀብት ወልዳለች። ሰከላ ብዙ ነገር ናት። በላይነህ ክንዴ ብዙ ሰው ናቸው። በተለምዶ የደርግ የሚባለው ወታደር ነበሩ። ማዕረጋቸው 100 እልቅና ነው። በስራቸው 100 ሰው ያዝዙ ነበር። ወዲያው ፖለቲካው ኢህአዴግ ሆነ። ኢህአዴግ አብዮታዊ ዴሞክራት ነው። ቆይቶም ልማታዊ ዴሞክራት ሆነ። አገር ሲለማ እናታቸው በላይነህ ያሏቸው ጎጃሜ የበላይ ሆኑ። ንግዱን ያቀላጥፉት ጀመር። ከመለስ ዜናዊ አስረስ ጋር እጅና ጓንት ነበሩ። ግንኙነታቸው ሳሎን ድረስ ነበር። አዜብ መስፍን ከበላይነህ ክንዴ ጋር ሸጋ ገበያ ጀምረው ነበር ይባላል። በሂደት ግን የአዜብ መስፍንና የበላይነህ ክንዴ ግንኙነት መለስ ዜናዊ አስረስን እያሰጋ መጣ። መለስም በበላይነህ ክንዴ ንግድ ላይ አሻጥር ማሻጥር ጀመሩ። ፖለቲካና ኢኮኖሚ ተፋጠጡ ማለት ነው። በላይነህ ክንዴ ግን ስውር ስፌት ሆኑ። አንድ በስም የማይጠቀሱ ዘመዳቸውን በስውር እንዲነግዱ አደረጓቸው። በሁመራ በኩል ሰሊጡን የለጠልጡት ጀመር። በሂደትም መለስ በአባይ ግድብ ህልም ተዋጡ። ነጋዴው በላያ ይሄኔ እንደገና ከፖለቲከኛው መለስ አመለጡ። ዛሬ በስማቸው የሚጠራውና ከገላን እስከ ደብረ ብርሃን የተንጣለለው የኤሌክትሪክ መኪና መገጣጠሚያ ፋብሪካ፣ የሲሚንቶ ፋብሪካ፣ የቡሬው የዘይት ፋብሪካ፣ መሀል አዲስ አበባ ብሔራዊ አካባቢ ያለው ኢትዮጵያ ሆቴልና ሌሎችም ንግዶች እጃቸው ላይ ናቸው። ዛሬ የሚሊዮኖች ፍላጎት በእኒህ የሚሊዮን አለቃ አቅርቦት ላይ የተመሰረተ ነው። እንደ ጎጃም ቅኔ ሰምና ወርቅ ሲሆኑ የኖሩት ጋሽ በላይነህ ክንዴ ኢህአዴግ ወድቆም እንደቆሙ ናቸው። አሁንም ስለ ወታደርነታቸው እያነሳ እንገረም።
አልቀረም። የቀድሞው የኢትዮጵያ ሰራዊት ሲበተን ዓለም የተበተነችባቸው የኢትዮጵያ ልጆች በቁጥር የሚገለጹ አይደሉም። ጠመንጃ ታጥቀው የለመኑ የኢትዮጵያ ወታደሮችም ታይተዋል። ከኒያ መሃል ብረት ጥለው የሚሸጥ ብረት ያነሱ አሉ። በላይነህ ክንዴ የኒያ ሁሉ ምልክት ናቸው። በላይነህ ክንዴ ዛሬ ክሳቸው በብዙ ርቀት ወታደር ከነበሩት ኮሎኔል አብይ አህመድ አሊ ጋር ተዋደው እየነገዱ ነው። ወደ ሰሊጡ አገር ጎንደር ብቅ ቢሉም ሌላው ኮሎኔል ደመቀ ዘውዱ አሉላቸው። ትግራይም ወርቋን ይዛ ተጠብቃቸዋለች። ኡጋንዳም ብቅ ቢሉ አዜም መስፍን አሉ። የዚያን አርበኛ በላይ ዘለቀ ላቀውን ስም የተዋሱት የዚያን ታምረኛውን የአባይን ውሃ ከምንጮ የጠጡት በጉብዝና ወራታቸው አጋማሽ ላይ ወደ ንግዱ ዓለም የመጡት በላይነህ ክንዴ የተባሉ ባለሀብት ብዙ ጊዜ መነጋገሪያ ናቸው። አንዳንዶች ለፈለቁበት የአማራ ሕዝብ አመፅ ድጋፍ አላደረጉም ብለው ይተቿቸዋል። ሌሎች ደግሞ ሰውየውን ዓለም አቀፍ ባለሀብት ስለሆኑ ወደ አካባቢያዊ ፖለቲካ መጎተት ተገቢ አይደለም ብለው ይሟገታሉ። በዚህ ሙግት መሃል ባሳለፍነው የ2017 ዓ.ም መግቢያ ላይ በቤታቸው ቦምብ ተወርውሮ ከሞት እንደተረፉ ተነግሯል። በተለያየ ጊዜም በላይነህ ክንዴ የተባለው ስም ከዚህኛው 2 ዓመቱን ከደፈነ የአማራ ፋኖ እንቅስቃሴ አንጻር እየተነሳ ነው። እሳቸው ግን በቀጥታ ምንም ሲሉ አይደመጡም። በሶስተኛ ደረጃ የምንመለከታቸው የጎጃም ባለሀብት ወርቁ አይተነው ናቸው። ሀብታቸው በቢሊዮኖች እንደሚለካ ምንጮች ያትታሉ። በጣም ዝነኛ ያደረጋቸው ደብረ ማርቆስ ያስገነቡት የዘይት ፋብሪካቸው ነው። 5 ቢሊዮን የኢትዮጵያ ብር አውጥተውበታል። ቡሬ ካለው የበላይነህ ክንዴ ምግብ ዘይት ፋብሪካ አንጻር ሲታይ በወጣበት ገንዘብ ብልጫ አለው። ወርቁ አይተነው እዚያው ጎጃም ላይ 1 ቢሊዮን የአሜሪካን ዶላር አሊያም ይህ ዝግጅት በተጠናቀረበት ቀን ምንዛሬ 152 ቢሊዮን የኢትዮጵያ ብር የሚወጣበት የሲሚንቶ ፋብሪካ የመትከል እቅድ ነበራቸው። የሀብታቸው መሰረት ከወጪ ገቢ ወይም ኢምፖርት ኤክስፖርት ጋር ይያያዛል። ሪል ስቴት ውስጥም አሉ። አቪዬሽን ሞካክረው ነበር። ሜካናይዝድ የሆነ እርሻ እንዲሁም የወርቁ አይተነው የሀብት ምንጭ ተደርጎ ተገልጿል። ከ2 ዓመት በፊት በተጀመረው የአማራ ክልል ግጭት ምክንያት ዛሬ ባገር የሉም። በዚያም የተነሳ ደብረ ማርቆስ ያለው ጠቅላይ ሚኒስትር አብይ አህመድ ሳይቀሩ በቦታው ተገኝተው የመረቁት የዘይት ፋብሪካቸው ስራ እንዳቆመ ይነገራል። አዲስ አበባ ውስጥ ያሉት ቤቶቻቸውም በባንኮች አማካይነት በሐራጅ እየተሸጡ አልቀዋል። ምንጮች ባለሀብቱን ከዱባይ እስከ ጀርመን እየተዘዋወሩ ይነግዳሉ ብለው ይገልጿቸዋል። ለመጨረሻ ጊዜ በማህበራዊ ትስስር ገጾች በታየ አንድ ተንቀሳቃሽ ምስልም ጀርመን ውስጥ ታይተዋል። የትውልድ ቀያቸው እናረጋ ከበደ፣ ተመስገን ጥሩነህና የመሳሰሉ ትልልቅ ባለስልጣናት የተፈጠሩባት እናርጅና ውጋ ናት። ባለፈው ዓመት ባልታወቁ አካላት የተገደሉት ብሔረሰቡ ምናለ የተባሉ ባለሀብትም የእናርጅና ውጋ ሰው ናቸው። የወርቁ አይተነው ወረዳ ዋና ከተማዋ ደብረ ወርቅ ትባላለች። በዚያች ትንሽ የወረዳ ከተማ ውስጥ የወርቁ አይተነው ናቸው የሚባሉ ቤቶች ይታያሉ። ወርቁ አይተነው በኢህአዴግ ጊዜ ታስረው እንደነበረ ይናገራሉ። እንዲያውም በእስር ቤት ዳዊት ድሪባ ከሚባለው ዝነኛ የወንጀል ሰው ጋር ልዩ ጥምረት እንደነበራቸውም ተጽፏል። ወርቁ አይተነው ተኩስና ዳንስ ይወዳሉ። ወደ ሰማይ እየተኮሱ የጎጃምን እስክስታ ሲመቱ የሚታዩባቸው ተንቀሳቃሽ ምስሎች ብዙ ናቸው። ከዝነኛዋ የሙዚቃ ሰው መሰሉ ፋንታውን ጋር የነበራቸው ግንኙነት የአንድ ወቅት መነጋገሪያ ነበር። መሰሉም ከዝነኛው ባለሀብት ልጅ መውለዷን ለመገናኛ ብዙሃን ተናግራለች። ወደ 4ኛው የጎጃም ባለሀብት ማንነት ይዘናችሁ ዘልቀናል። አበባው ደስታ ይባላል። የትውልድ ቦታቸው ከትልቅ ሰው ገዳሙ ሀገር ጎጃም አረፋ ገበያ አካባቢ ነው። አበባው ደስታ ስታር ቢዝነስ ግሩፕ የሚባለው ግዙፍ ድርጅት መስራች ናቸው። ይህ ድርጅት በ1980ዎቹ መጨረሻ የተመሰረተ ነው። ስታር ቢዝነስ ግሩፕ ዋናው የኢትዮጵያ የሀገር ውስጥ የንግድ ተቋም ሆኖ ዓመታትን ዘልቋል። ኢትዮጵያ ውስጥ በወጪ ገቢ ንግድ፣ በትራንዚት፣ በጨው ምርት፣ በኢንሹራንስ፣ በባንክ፣ በሪል ስቴት ዘርፍ የተዋጣለት ነጋዴ ጥሩ ከተባላችሁም አበባው ደስታ ማለት ትችላላችሁ። በኢህአዴግ ሀገር መሪነት ዓመታት አበባው ደስታና ጓደኞቻቸው በጉቦና የህዝብን ሀብት አላግባብ በመጠቀም ተከሰው ነበር። ሂደቱም ዓመታትን ፈጅቷል። ሀብታቸውም ተይዞ ንግዱ ተፋዞባቸው ቆይቷል። ራሳቸው አበባው ደስታ እስከ መታሰር ደርሰዋል። ለ5 ዓመታት ከተጠጋ እስር በኋላ ግን ተለቀዋል። በ1997 ዓ.ም ገደማ ደግሞ ሀብታቸው ተዳክሞ ነበር። የዚያኔው ተለዋዋጭ ፖለቲካም ጎድቷቸዋል። የሆነ ሆኖ ድርጅታቸው ስታር ቢዝነስ ግሩፕ ዛሬም ድረስ መገናና ነው። ከአቢሲኒያ ባንክ ጋር ልዩ ቁርኝት እንዳለውም ይነገራል። ከሁሉ በላይ ግን ኤስቢኤስ እና ቲቲአር በሚሰኙ ማሳጠሪያዎች የሚገለጹ ድርጅቶቻቸው ከአፋሩ የጨው ምርት ጋር ስማቸው ተያይዞ ይነሳል። በአዮዲን የበለጸገውንና በሚሊዮን የሚቆጠሩ ኢትዮጵያውያን የሚጠቀሙትን የምግብ ጨው የሚያመርቱት ብሎም የሚያከፋፍሉት እኚህ የአበባው ደስታ ድርጅቶች ናቸው። በጥቅሉ አበባው ደስታ የሚመሩት ድርጅት እስከ ቅርብ ጊዜ ድረስ 56 ከመቶ የሚሆነውን የኢትዮጵያ የምግብ ጨው አቅራቢ ነበር። አበባው ደስታ በ2010 ዓ.ም የብአዴን ሰዎች ጠንክረው ወጥተው የኃይል ተገዳዳሪ እንዲሆኑ ብዙ ደክመዋል ይባላል። ከመንግስት ጋር በገቡበት ሰጣ ገባ ምክንያት አበባው ደስታ ዛሬ በኢትዮጵያ ምድር የሉም። የባለ ሀብቱ 29 ቤተሰቦችና
ከነሱ ጋር የገንዘብ ዝውውር የነበራቸው ነጋዴዎች በድምሩ 44 ነጋዴዎች የባንክ ሂሳባቸው ከተዘጋ 2 ዓመታት እንዳለፉ ተጽፏል። በቅርቡ የጉምሩክ ኮሚሽን ባለቤትነታቸው የአበባው ደስታ የሆኑ 24 ተሳቢ መኪኖችን ለጨረታ በማቅረብ እንዲሸጡ አድርጓል ተብሏል። በአምስተኛ ደረጃና በመጨረሻ ላይ የምንመለከታቸው የጎጃም ባለሀብት ምንውየለት አጥናፉ ናቸው። እኒህ ባለሀብት ከ6 ዓመት በፊት በስትሮክ ምክንያት አርፈዋል። ምንውየለት አጥናፉ ከአበባው ደስታ ጋር ስታር ቢዝነስ ግሩፕን በመመስረት ይታወቁ ነበር። ጣና ትራንስፖርትና ሚና ትሬዲንግ በተባሉ ድርጅቶች ባለቤትነትም ቆይተዋል። አጠቃላይ ሀብታቸው ከ400 ሚሊዮን ዶላር በላይ ይገመት ነበር። በዛሬው ምንዛሬ ዋጋ ከ55 ቢሊዮን ብር በላይ ማለት ነው። ምንውየለት አጥናፉም በ1990ዎቹ ለተራዘመ እስር ተዳርገው ነበር። ለ4 ዓመታት ያህል ያሳሰራቸው ምክንያት እንደ ጓደኛቸው አበባው ደስታ በጉቦ ተጠርጥረው ነው። ለዛሬ በጎጃም ባለሀብቶችና አንዳንድ ምስጢሮቻቸው ዙሪያ ያዘጋጀንላችሁ ዝግጅት አልቋል። ቸር ያሰማን።